ሰላም ውድ የቲጂ ቤተሰቦች እንደምን አላችሁ? በያላችሁ በሰላማችሁ ብዝት ይበል። የ21 ቀኑ የለውጥ ፈተናችን ቀጥሏል። ብዙዎቻችሁ በትላንትናው ቪዲዮ ላይ ጠዋት ስልክ አለመንካት ከባድ ነው ግን እየሞከርኩ ነው ብላችኋል፣ ጽፋችሁልኛል። ዛሬ ደግሞ የብዙዎቻችን ትልቁን ፈተና የሆነውን የስራ ድካም እንዴት እንደምናሸንፈው እናያለን። ስራ ሲበዛብሽና ተስፋ የማጣት ስሜት ሲሰማሽ የምትጠቀሚበትን የኔ ድንቅ ሚስጥር እነሆ እላችኋለሁ። አንደኛውና የመጀመሪያው ዋናው ትልቁ ድካም የ10 ደቂቃ ኃይል እረፍት ነው። ድካም ሲሰማሽ አትጨምቂ። ቆይ ብለሽ 10 ደቂቃ ብቻሽን ከስራሽ ራቅ ብለሽ በደንብ ራቅ አድርገሽ ተንፈሽ። አየር ሲያገኝ አእምሮሽ ይነቃል፣ የድካም ስሜትሽም ይገፈፋል። ሌላኛውና ሁለተኛው የውሃና የመዝሙር ኃይል ወይም የነሻዳ ኃይል ነው። በስራ መሃል በቂ ውሃ መጠጣት ለሰውነትሽ ጉልበት ይሰጣል። ከተቻለ ደግሞ አእምሮሽ የሚያረጋጋ የሚያነቃቃ የምትወጂው መዝሙር ወይም ነሻዳው የሞቲቬሽን ንግግር በጆሮሽ በማዳመጥ በኤርፎን አድርገሽ አዳምጪ። ስራውን እንደ ጫና ሳይሆን እንደ መዝናኛ ታይዋለሽ። ሶስተኛውና የመጨረሻው የታላቁን ግብሽን ማስታወስ ነው። የታላቁ ግብሽን ማስታወስ ድካሙ ሲጠናብሽ ይህንን የምትሰሪው ለምን እንደሆነ ራስሽን ጠይቂ። ለልጆችሽ፣ ለቤተሰቦችሽ፣ ለወደፊት ህልምሽ ያግብሽ ትልቅ ከሆነ ድካሙ ትንሽ ሆኖ ዛሬ ስራ ላይ ስትሆኚ ይህንን ሞክሪና ውጤቱን ኮሜንት ላይ ንገሪኝ። እናንተ በስራ መሃል ድካምን ለማሸነፍ ምን ትጠቀማላችሁ? ኮሜንት ላይ ሀሳብ ተለዋወጡ። ነገ ደግሞ ለለውጥ የምንፈልገውን አዎንታዊ አስተሳሰብ እንዴት እንደምናዳብርና እናያለን። ድንቅ ቆይታ ተመኘሁላችሁ። ወዳችኋለሁ።